ጤና ይስጥልኝ ቻናል ቤተሰብ ተከታታዮች በዛሬው ታጥቀው ሲንቀሳቀሱ የነበሩት መንግስት የዘረጋላቸው ሰላም ጥሪ ተቀብለው ገብቷን ይሁን ጉዳዮችን እንመለከታለን። እንዲሁም ጠቅላይ ሚኒስትር ዶክተር አብይ በተገኙበት የንፋስ ኃይል ማመንጫ ፕሮጀክት በደማቅ ሁኔታ አስመርቋል። እነዚህን ጉዳዮች በዋነኛነት የምንዳስሰው ጽንፈኛው ቡድን ባለማጣ ተኩስ ከፍቶ ነበረ። አሁን መንገዱ ክፍት መሆኑ ተሰምቷል። ይህን ጉዳዮች አብሬ የማስደምጣችሁ ይሆናል። ራያችን ሰላምና ልማት ይሁን፣ ጽንፈኝነት ለማንም አይጠቅምም። በዛሬው ዕለት ሚያዝያ 8 2018 ዓ.ም በደቡብ ወሎ ዞን ሐመራ ሳይንት ወረዳ ታጥቀው በጫካ ሲንቀሳቀሱ የነበሩት መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። በተለይ የጽንፈኛው ቡድን አባላት የነበሩ የሻለቃ መሪም የነበረውን ጨምሮ ወደ 4 የሚደርሱ የፋኖ አደረጃጀቶች ኃላፊ የነበሩት መንግስት ይዘረጋላቸው የሰላም ጥሪ ተቀብለው እስከ ሙሉ ትጥቃቸው መግባታቸው ታውቋል። ሰላም ለሁሉ ይጠቅማል፣ ጦርነት ለማንም አይበጅም አይጠቅም፣ ጽንፈኝነት ይውደም። እንዲሁም በተለይ ባለማጣ አዲስ አበባ የሚወስደው መስመር ዝግ እንደነበር በትናንትናው ሚያዝያ 7 2018 ይታወሳል። ጽንፈኛው ተኩስ ከፍቶ በነበረበት ቀጠና በዚህ ማለት ነው። በዚህም የሀገር መከላከያ ሰራዊት በወሰደው ኦፕሬሽን ጽንፈኛው እንዳመጣጡ ጥሩ ትምህርት በመስጠት በዛሬው ዕለት የህዝብ አገልግሎት የሚሰጡ ትራንስፖርትም ክፍት መንገዱ መሆኑ ታውቋል። ስለዚህ ደንበኞች ወይም ደግሞ የዚህ መንገድ ተጠቃሚዎች ያለ መስተጓጉል ወደሚፈልጉት አቅጣጫ እንግዲህ መጓዝ እንደሚችሉ ይፋ የሆነ ይገኛል በዛሬው ዕለት ማለት ነው። ትናንትና እንግዲህ ጽንፈኛው ቡድን መንገድ በመዝጋት ተኩስ ወይም ደግሞ ትንኮሳ ከፍቶ እንደነበረ ነው። በዛሬው ዕለት እንግዲህ አገልግሎት እንደነበረ በፊት ወደ ነበረበት አገልግሎት ዘርፍ መመለሱን የታወቀው ጽንፈኝነት አይጠቅምም። በዛሬው ዕለት እንግዲህ ጠቅላይ ሚኒስትር ዶክተር አብይ አንዱ ካሳየው ዋነኛነት የንፋስ ኃይል ማመንጫ ወደ 100 ሜጋዋት ኃይል የሚያመነጭ ኤሌክትሪክ ማለት ነው በንፋስ ኃይል የሚሰራ በደማቅ ሁኔታ አስመርቀዋል። ጠቅላይ ሚኒስትር ዶክተር አብይ ያሰላን የንፋስ ኃይል ማመንጫ ጣቢያ መርቀው ክፍት አድርጓል። ይህ በተመለከተም የሚመለከተው መልእክት አስተላልፏል። በንፋስ ኃይል አማካኝ ጨለማ ለመግፈፍ አቅምን በመለየ የቅድመ ጥናት እና ልዩ ቅድመ ወደ ተግባር ዛሬ ያሰላ ኃይል ማመንጫ እውን አድርገናል ሲል በሰጡት ቃለ ምልልስ ተናግሯል። ፕሮጀክቱ እንግዲህ ወደ 100 ሜጋዋት ማመንጨት የሚችል ነው። ስለዚህ አገራችን በበርካታ እየሰራች ትገኛለች። ኃይል ማመንጨት ፕሮጀክት በዋነኛነት በውሃ ሃይድሮሊክ ፓወር በመጠቀም በንፋስና በፀሐይ ወይም በሶላር የምንለው በሶስቱ መንገድ አገራችን የኤሌክትሪክ ኃይል እያመነጨች ትገኛል። ዛሬ ደግሞ ጠቅላይ ሚኒስትር ዶክተር አብይ በተገኘበት ይህን ፕሮጀክት አስመርቋል። ጠቅላዩ በርካታ ፕሮጀክት ባጭሩ ጠቅላይ ሚኒስትር ዶክተር አብይ ካነሳን ራዩ ልማት ነው። ባጭሩ ራዩ ልማት ነው። ለአብነት ያህል በትናንትናው ዕለት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ደቡብ ወሎ ዞን የበጋ መስኖ ፕሮጀክቶችን ከአማራ ክልል ፕሬዚዳንት ጋር አረጋ ከበደ ጋርም እየጎበኙ ያለበት ቁመና እየተመለከቱ ነበር። ይህን ፕሮጀክት እንግዲህ በደማቅ ሁኔታ እየሰሩ እያጠናቀቁ እያለሙ ይገኛሉ። ጽንፈኝነት ራያችሁን አሳዩን፣ ሞክራችሁ አሳዩን፣ እንከተላችሁ፣ እንመናችሁ፣ እንዲሁም በህዝብ ዘንድ ተቀባይነት ይኖራችሁ። 4 ኪሎ በቲቪ እንገባለን የሚለው አባዜ አይጠቅማችሁም። ጠቅላይ ሚኒስትሩ በመስኖ ፕሮጀክት፣ በክረምት ፕሮጀክት እንዲሁም በኃይል ፕሮጀክቶች በዛሬው ዕለት እየሰራ እያስመረቀ ይገኛል። እነዚህ የህዝብን አቴንሽን የሚስቡ የእድገት ዋና ጎዳና ወይም ጉዞ አመላካች ጉዳዮች ናቸው። ነዳጅ ወደ ሀገራችን እየገባ ይገኛል። እጅግ ደስ የሚል ጉዳይ ነው። እንደ ሀገርም እንደ ዓለም አቀፍም ከፍተኛ ስጋት የደቀነው በዛሬው ዕለት እንግዲህ የነዳጅ እየተጓጓዘ ይገኛል። በዋነኛነት የነዳጅ መዳረሻዎችም በይፋ እየተደረገ ይገኛል። በፌዴራል ደረጃ የሚተዳደረው የነዳጅ አቅርቦት አዲስ አበባ መዲናዋን አዲስ አበባን ጨምሮ በአዋሽ፣ በሱሉልታ፣ በባህር ዳር፣ ጎንደር ጨምሮ በዋና ዋና ከተሞች እንደሚሰራጭ ነው። በተለይ የነዳጅ ጥረት ይህ ጦርነት የሚቆም ከሆነ ጥሩ አመላካች መንገድ ነው። ወደ ንግግር ድርድር ከመጡ በአጭር ጊዜ የነዳጅ ጥረት እንደሚቀረፍ እምነት ይጣልበታል። ለዚህ ደግሞ መንግስት የተለያዩ አማራጮችን እየተጠቀመ ወደ ክልል ከተሞችም እያደረሰ ይገኛል። ስለዚህ ወደ ቻናል ተከታታዮች ራያችን ልማት ሰላም ይሁን። ጠቅላይ ሚኒስትሩ በዛሬው ዕለት እንግዲህ የንፋስ ኃይል ማመንጫ ሲያስመርቅ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ደግሞ በደቡብ ወሎ ዞን የሚገኙ የመስኖ ፕሮጀክትም ስራ ጉብኝት እያደረጉ ይገኛሉ። እነዚህ ሁሉ ከፍተኛ አመራሮች ቢሮ ተቀምጠው የሚማግጡበት ሳይሆን ልማት ላይ የተሰማሩበት ጉዳይ መሆኑ አመላካች ነው። ጽንፈኞች ይብቃችሁ፣ ወደ ልማት ተመለሱ ማለት እፈልጋለሁኝ። አሜሪካ እጅግ ዘመናዊና ውድ የሆነውን ድሮን ማጣቷ እየተነገረ ይገኛል። የአሜሪካ 200 ሚሊዮን ዶላር ወጪ የተደረገበት ውድ ድሮኗን በፋርስ ባህረ ሰላጤ ማጣቷን የተሰማው
በፋርስ በዚህ ሳምንት ብቻ ማለት ነው በሳምንት ሚያዝያ 1 ቀን የአሜሪካ የባህር ኃይል እጅግ ውድ የሆነውን MQ-46 የተባለው የሰው አልባ አውሮፕላን በፋርስ ባህረ ሰላጤ ላይ ማጣቷ የደህንነት እዝ ሪፖርት አድርጓል የተባለው ከጣሊያን ተነስቶ በሆርሙስ የባህር ወሽመጥ ላይ ሲበርን የነበረ ሲሆን ይህ ድሮን እንግዲህ ከቁጥጥር ውጭ ሆኖ ከ50,000 ጫማ ከፍታ ወደ 9,000 ጫማ ዝቅ ካለ በኋላ ከራዳር እይታ መሰወሩ ነው የተገለጸው። አውሮፕላኑ ከመጥፋቱ በፊት የአደጋ ጊዜ ማስተላለፍ ቢታወቅም የባህር ኃይሉ ድሮን መከስከሱ ከማረጋገጥ ባለፈ ያደጋው መንስኤና ትክክለኛ ቦታ ይፋ አላደረገም ተብሏል ማለት ነው። ስለዚህ አሜሪካ በየጊዜው በዚህ ጦርነት ከፍተኛ የሆነ ኢኮኖሚ ኪሳራ እያስተናገረች ይገኛል። በዚህም ውድ የተባለው ወደ $200 ሚሊዮን ወጪ የሚሸፍነው ድሮኑ በዚሁ አጋጣሚ እንዳጣች እየተነገረ ይገኛል። በአጭሩ ጦርነት አውዳሚ እንጂ አትራፊ እንዳልሆነ ይታወሳል። ኢራንም ለዚህ ደግሞ ወደ $270 ቢሊዮን እንግዲህ ካሳ እንደጠየቀች ተሰምቷል። በተለይ የምስራቅ